ጤና ይስጥልኝ እንዴት ናችሁ? ውድ ተመልካቾች ቤተሰቦቼ ሰላማችሁ ብዝት ትርፍ ያርግልኝ በያላችሁበት። እግዚአብሔር ይመስገን እኔ ሰላም ነኝ። በዛሬው ቪዲዮ ይዤላችሁ የመጣሁት የጎመን ጥብስ አሰራር ለጾም ጊዜ ተመራጭ የሆነው ይዤላችሁ መጥቻለሁ። ነባር ቤተሰቦቼ በድጋሚው እንኳን ወደ ቤቴ በሰላም በድጋሚ መጣችሁ። ለቤት አዲስ የሆናችሁ ገና ዛሬ መጣችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን ኦን በማድረግ የዘወትር ተመልካች እንድትሆኑ ተጋብዛችኋል። ጎመኔ እንደዚህ አጥቤ በማጥለያ ላይ ትንሽ ውሃውን መጠጥ እንዲያደርግልኝ አስቀምጫለሁ። እንዲሁም 3 ራስ ቀይ ሽንኩርት፣ 2 ቃሪያና ነጭ ሽንኩርት አዘጋጃለሁ። ይህንን ከታትፌ አዘጋጄ ተመልሼ እመጣለሁ። ቤተሰቦች ይኸውና ጎመኑን ትንሽ ግንዱን ለብቻው አድርጌዋለሁ። ቅጠል ቅጠሉም ለብቻው፣ ቃሪያውንም ከትፌ ጋር አስቀምጫለሁ። ሽንኩርቱንም ሁሉንም አዘጋጀዋለሁ። መጥበሻዬ ላይ ዘይት አደርጋለሁ። ዘይቱ ትንሽ ጋር እስከሚል ጠብቄ በዛ ላይ ነጭ ሽንኩርቱን አቁላላለሁ። በመጀመሪያ ላይ ነጭ ሽንኩርቱን ስናደርገው በጣም ቆንጆ የሆነ ሽታው ጣዕሙ ቆንጆ የሆነ ያደርግልናል። በመጀመሪያ ነጭ ሽንኩርቱን እንደዚህ በዘይቱ ጠበስ አደርገዋለሁ። ብዙም ጥልቅ እስከሚል ወይም ብራውን እስከሚል ድረስ አልጠብቀውም። ትንሽ ጠበስ ካደረኩት ካቁላላሁት በቂ ነው። ይሄን ያክል ሽንኩርቱን ነጭ ሽንኩርቱን ካቁላላሁት በቂ ነው። በዚህ ላይ ቀይ ሽንኩርቱን አደርጋለሁ። ቀይ ሽንኩርቴን እንደዚህ ካደረኩኝ በኋላ ከሽንኩርቱ ከነጭ ሽንኩርቱ ጋር ቀይ ሽንኩርቱን በአንድ ጋር ጥብስ አደርጋለሁ፣ አቁላለዋለሁ። ነጭ ሽንኩርቱን በመጀመሪያ ስናቁላላ እንደነገርኳችሁ በጣም ቆንጆ ነው የሚሆነው። በዚህ በመጀመሪያ ቀይ ሽንኩርቱን ማቁላላት እንችላለን። እኔ የወደድኩት ቀይ ነጭ ሽንኩርቱን በመጀመሪያ ስናቁላላ የሚጣፍጥ ቆንጆ የሆነ ቃና ይኖረዋል። ይህን ሽንኩርቴን ይህን ያክል ካቁላላሁት በኋላ የጎመኑን እንዲሁም በዚህ ደቀቅ አድርጌ ከትፌዋለሁ። ከቅጠሉ ይሄ ትንሽ ጠንከር ስለሚል ከሽንኩርቱ ጋር እንደዚህ አቁላለዋለሁ። እንደዚህ ከቀይ ሽንኩርቱና ከነጭ ሽንኩርቱ ጋር ከዘይቱ ጋር በአንድ ጋር እንደዚህ ጥብስ አድርጌዋለሁ። በጣም ቆንጆ ሆኗል። ደግሞ ከደን አድርገውና በእንፋሎቱ እንዲበስል ስቲም እንዲሆን አድርገዋለሁ። አሁንም ትንሽ ይቀረዋል። አሁን ከደን አድርገውና በእንፋሎቱ እንዲበስል አድርገዋለሁ። በቀይ ሽንኩርትና በነጭ ሽንኩርት በአንድ ጋር ጥብስ አድርገዋለሁ። እዚህ ላይ የጎመን ቅጠል ነው የማደርገው። ጎመኑን ስጨምረው እንደዚህ ሙልት ብሏል። ትንሽ ከደንስ አደርገው እንፋሎቱ ሙሽሽ ነው የሚያደርገው። ከደን አደርገዋለሁ። በመጀመሪያ ስከትፎ መጥበሻ የሚችለው አልመሰለኝም ነበረ። አሁን እናያለን። ሙሽሽ ነው የሚለው። ያው እንደዚህ ሙሽሽ ብሏል። ጎመኔን እንግዲህ በሽንኩርቱ በቀይ ሽንኩርቱ በነጭ ሽንኩርቱ እንደዚህ ጥብስ አድርጌዋለሁ። ያ ሁላ ጎመን ገብቶችን የምታክል ሆናለች። አሁንም ከደን አድርገውና እንዲበስል አደርገዋለሁ። ሽታው ግን ልነግራችሁ አልችልም። የነጭ ሽንኩርቱ የቀይ ሽንኩርቱ በጣም ቆንጆ ሆኗል። ሽታው ከሩቅ ነው የሚጣራው።
አሁን በዚህ ላይ ጨው አደርጋለሁ። ኮራሪማ፣ የተፈጨ ኮራሪማ ለጎመን በጣም ወሳኝ ነገር ነው። እኔ በጣም እወዳለሁ። ሰርቼ ጨርሻለሁ። በስተመጨረሻ ቃሪያን ነው የማደርገው። እሳቱን አጠፋዋለሁ። ቃሪያው ደግሞ ሲገባበት ሽታው ልዩ ሆኗል። አሁን እንደዚህ ከሰራው ከጨረስኩ በኋላ ወደ ገበታ ነው የማቀርበው። ይሁንና ውድ ቤተሰቦቼ ተመልካቾቼ በዚህ መልኩ ሰርቼ የጎመን ጥብሴን ጨርሻለሁኝ። በጣም የሚገርም ቆንጆ የሆነ ልዩ የሆነ የጎመን ጥብስ አሰራር ነው። ደግሞ እስኪ እናቀርበውና ከእንጀራ ጋር እናየዋለን። በጣም ልዩ ነው። እንደምትወዱት ተስፋ አደርጋለሁ። እኔ በጣም የወደድኩት ለጾም ጊዜ ተመራጭ የሆነውን የጎመን ጥብስ አሰራር ነው ይዤላችሁ የመጣሁት። ቪዲዮውን አይታችሁ ከወደዳችሁት ላይክ እያደረጋችሁ ለሌላ ሰው የሚጠቅመው ብላችሁ ካሰባችሁ ሼር እያደረጋችሁ ለሌሎች እንዲደርስ እያደረጋችሁ አበረታቱኝ። በሌላ በአዲስ ቪዲዮ በአዲስ ስራ እስከምንገናኝ መልካም ጊዜ፣ ሰላም።